4 ነጥብ። እኔ አላቆምም፣ ጌም መጫወቴን አላቆምም። ከሐሜት ከስድድብ ከፖለቲካ አሉባልታ ከንጭንጭ ጌሜን እጫወታለሁ። ጌም ደግሞ ሲበራበት ሲያልፍበት ደግሞ ሌላ ነገር አመጣለሁ። ታለንት አለኝ። በመጣው ነገር ላይ ሁሉ እሳተፋለሁ ውዶች። ይሄንን አስረግጬ ነው የምነግራችሁ። እኔ ጻል ልጅ አይደለሁም ማንም ወደዚህ የሚያጉላለኝ። ሁለተኛ ነገር ደግሞ የጃጀው አይደለሁም። እንደማንኛውም እንደወጣቶቹ እጫወታለሁ። 4 ነጥብ። የሚቆም ነገር የለም። ነገም በዚህ ሰዓት ገብቼ በዛሬዋ ሰዓት እሸቅላለሁ። የሚሰጠኝ ካለ ይሰጠኛል፣ አዝናናዋለሁ። ቤተሰቦች አሉ ሰፖርት የሚያደርጉ የሚደግፉኛሉ፣ የሚወዱኛሉ። ማንንም ከኪሹ አጥቤ አይደለም ዲቦራ፣ ማንንም ቀጥቅጬ አይደለም። የወደደኝ የመረጠኝ መጥቶ ይሰጣል። እንደማንኛውም ሰው ጌም ጫወታለሁ። አንደኛ እጃቸው የት ነው የሚኖረው? ወታደር እንትን ትግል ላይ ምናምን የት ነው እጃቸው የሚያደርጉትኝ? ካወቃችሁ ጎበዝ ናችሁ። ቶሎ ጻፉ። ማርያምን ሙቪ ላይ ምናምን አይቻለሁ እኔ። ብርድ ሲመጣ ወንዶች የት ነው እጃቸውን የሚያደርጉት? ኢቭን ራሱ ይባላሉ፣ ወታደሮች ይባላሉ። እንዴ ረበን ከናሰስገሰስ ዋጻ ማርያምን ዲቦራ ውትድርና ምናምን ጌታ ሲበርዳቸው እጃቸውን እዛ ውስጥ ከተቱ ነው የሚባል። ይሞቃል እንዴ ሴቱት ላይ አረባክ በመዳን ለማጋልጣቸው አጋልጣቸው ይወዳል እንዴ ነገር ዲቦራ ደስ ይለዋል። በቃ ወሬ ጌታን ቀጥታ ሄደው እዛ ውስጥ ነው የሚከቱት። አንቺ ደግሞ ኖ እያለው ብለሽ ተደባድበሽ መክተት ለማለት ያክል ነው። ቃሉት ያሰማልን። ቤታ ጠጥታ ነው የምታስቢ መቼስ ለሚ የት ሄድሽ ነው ግን? ህይወቴን ኑሮዬን ለማሸነፍ አንቺ ተናገርሽን ቃላቶች አጥንቴን ጎርቷቸው በዚህ በኩል ለሌላ በመድኃኒዓለም አሜሪካን ሀገር ስራ ፍለጋ ይሄድብኝ ዲቦራ። እኔ በመድኃኒዓለም እንደው እኔ ብቻ ነኝ አሜሪካ የምኖረው። አንቺ ተይ እኔ የምልሽን ስሚ። እኔ ብቻ ነኝ አሜሪካ ነገር ይሄ በጣም ቤታ ቆይ ላውራ 28 ሌቭል ነው ምናምን መጣና እዚህ ጋር እዚህ ከክሽን ከምታኪ አይነት ነገር ዱባይ ከምትሆኚ ለምን አሜሪካን አትመጪም? የተሻለ ኦፖርቹኒቲ እኮ አለ እዚህ አለኝ ማለት ነው ሲለኝ የመለስኩትኝ ለሱ ነው። አንተም እዛ አሜሪካ ሆነህም እኔም እዚህ ሆኜም ኦፖርቹኒቲው እዚህም ሆኜ መስራት እችላለሁ። እዛም ሆኜ ኖ አሁን እኔ እኮ ግራ የገባኝ ማለት ነው ዲቦራዬ፣ አሜሪካን ሀገር እኔ አሁን ለምሳሌ ቤት ላይ ሆነ የነበርኩስ ምስክር ዲቦዬ አይኖ አውቃለሁ። እሱን አውቃለሁኝ የኮመንት እንደሆነ በደምብ ጠንቅቄ አውቃለሁ። ነገሩን ነው የምነግርሽ። እንደዚህ በቁም ነገር አታስረጃቸው ዲቦራ፣ በሙድ ማለፍ ነው። ግን እኔ የምልሽ እኔ ቤታ ተብሎ ስሜ ሲጠራ ብቻ እንጂ አሜሪካን ሀገር ይሄ ሁሉ ሚሊዮን አሜሪካን ሀገር ሰው ስለኖረ ይሄ ሁሉ ሺህ ሰው ጌም ተጫዋች ነው አሜሪካን ሀገር ሆኖ አይደለ ጌም ይጫወቱ። አቤል ጌም ይጫወታል፣ ብዙዎቹ ጌም ይጫወታሉ። እሱ አንቺ አሜሪካን ሀገር ሆኖ ስላልሽ እኔም በሾር ነው የተናገርሽ ማለት ነው። ካልሽም ደጋልሽ ትክክልሽ ነው እኮ የምልሽ ዲቦራ። አልተሳሳትሽም እኮ አልተሳሳትሽም። አሜሪካን ሀገር ኦፍ ኮርስ ስራ አለ። አዎ ስራ አለ። እኔ እየለመንኩ ነው ጌም እየተጫወቱ እየተጫወትኩ ነው። ይሄ እኮ ኢዝ ናት ላይክ ኤ ቢግ ዲል ላይክ ትልቅ ነገር አይደለም። በአሽሙር አለች አላለች መናገር ከፈለገች እኮ ስሜን እኔ አሁን ለምሳሌ ዱባይ ብዬ የዱባይ እናገራለሁ። ዲቦራ ዱባዮች ታለቅሳላችሁ፣ ማልቀስ ነው ችግር ነው ስራችሁ ላለሁ ሶ ዲቦራን በአሽሙር ተናገርኩ ማለት ነው። አይኖ እኔና ዲቦራ እንድንጣላ ሄለን ወርቅዬ ደግሞ ተጨምራበታል እንድንጣላ ትፈልጋላችሁ። ኔቨር ያንን እድል እንደማልሰጣችሁ እስከ መጨረሻ ነው የምነግራችሁ። አመሰግናለሁ። ያ ኢትስ ኦኬ። ነገና እንደፈለኩ ለምና አይኖ ግብግብ አድርጓቸዋል። እንዴት ገንዘብ አገኘዋለሁ። ደግሞ ደስ የሚለው እኮ ለምኜ መማጣ አይደለም። ዛሬም አይታችኋል አይደለ? 2 ቀን 3 ቀን ሳልጫው ገባው አይደል? አያችኋ ዘነበልኝ። እንደዛ ነው። ለምን ውስጤ እንደናንተ ምቀኝነት፣ ክፋት፣ መርዝነት ስለሌለው መድኃኒዓለም አባቴ ደግሞ ለኔ ያስቀመጠውን ነገር ያንበሸብሸኛል። ለምኜም አላጣውም። ለምኜም ማፊ አልደረቀም። ለምኜም ተበትኖልኛል። ይሄው ግን ምንም ሳልጠይቅ ሁሉ እንዲህ ነው የሚሰጠኝ። ይሄ ነው የሚያቃጥላችሁ። አትቃጠሉ። እኔ አላቆምም ነው የምላችሁ። ሶሻል ሚዲያ ላይ እስካለው ዲቦራ ማርያምን እጠቀማለሁ ነው የምልሽ። ደፋሮች 5 ዓመቴ ራሱ ይቆጨኛል ጌም አለመጫወቴ። 5 ዓመታት ሙሉ ጌም አለመጫወቴ እናቴ ትሙት እንደ ግርሳት ነው ዲቦራ የሚያንቀጠቅጠኝ። እናንተ ይሄ ሁሉ ህዝብ እየተጫወተ አለመጫወቴ እንደ ግርሳት ነው የሚያንገበግበኝ። ምን ነው እቺ ትጥማለች እንደ ብዬ ራሱ አለማወቄ
ነገም እጫወታለሁ በሰዓቴ። ዲቦራ ነገም ምን ዕዳ መጣብኝ እንዴ? እግዚአብሔር እችን እድል ከሰጠኝ ላፍ ላፍ፣ ልክ እችን እድል ሲዘጋብኝ ደግሞ ዞር ዞር አየር ደግሞ ቀይርና ሌላ ቦታ ሄዳለሁ። ያለችዋን አጋጣሚ ጥቅምቅምቅም ላይቭ ያደርጋታለሁ። የሆነ የልቤ ሰው ምን እንዳለኝ ታውቂያለሽ? እሺ ማለቴ ጥሩ መካሪ፣ ቴንኪ ኔ ውድ ጥሩ መካሪ የመከረኝን ምክር አካፍልሻለሁ። አሁን እዚህ ጋር አካፊኝ ውዴ። ኧረ ማለት ተከታታዮቻችን አብረው ስንት የለፉ ናቸው። ለእነሱም አካፊያቸው ውዴ። ንገሪ ውዴ። እንትን አልመሰልኩም የሆነ ባለ ሀብት ቅር ያለኝ። አቤት አቤት ያኑርልኝ ያለኝ ማዳም። እሺ ቀጥይ። እሺ አይ አለሽ እኮ ቤታዬ ቀቅረሻት እንጂ። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ስሚ ይሄ ጌም ሲያልቅ ደግሞ የሆነ ነገራችን ከፍተን ደግሞ እግራችን ይሁን ማለት በቃ እኔ እኮ ዲቦራ ቅርቅር እንኳን እኮ እያደረግን እኮ እየሰጠን አይደል እንዴ? ከዚህ በላይ ስጋችንን ሊበሉት ነው። ማንም በህይወቴ መክሮኝ የማያውቀው ምክር እስኪ ምከሪኝ፣ ንገሪኝ በእግዚአብሔር ዲቦራ፣ እኔንም ከጠቀመኝ። በውስጥ እመክርሻለሁ፣ ውስጥ እነግርሻለሁ። ግን ገንዘብ ነክ ነገር ይሁን ውዴ እኮ ገንዘብ ነክ ነገር ነው። እንደዛ ከሆነ በደንብ ጆሮ ይከፍት። አሁን እዚህ ጋር እንጫወታለና ዴይሊ የምናገኘውን ነገር እንዴት መጠቀም እንዳለብን። ትክክል። እግዚአብሔርን ላይክ ቤታኒ ከአንቺ ጋር ቁም ነገር ማውራት አንችልም። ዲቦራ መቼ ዕለት ባለ ጋይስ ንገራቸው ደወለችና ማለት እስከ ዛሬ እኔ እና አንቺ እኮ ቁም ነገር ያንን ወሬውን አላወራም፣ ግን እስከ ዛሬ እኮ ቁም ነገር አውርተን አናውቅም። ሁሌ ቲክቶክ ጌም ነው ምናምን። እስኪ ንገሪኝ ቤታዬ እንደዚህ እንደዚህ በይ ብላ ምክር ሰጠችኝ ማለት ነው። በቃ ሞትኩ ለራሴ። ግን ዲቦራ ረዲያ ታይኛልኩኝ። በቃ ስሜታዊ ሆኜ እኮ ነው የመከርኩሽ። አንቺ ታዳምጪኝ በዚህ ሰምተሽ በዚህ ነው የምታፈሽ። እኔ ያስቀኛል ሰው እንደዚህ ቁጭ ብሎ በስልክ እንዲህ አድርጊ እንዲህ በይ ምናምን ሲለኝ በህይወቴ ማለት ነው። እኔ ምክር ምናምን ያን ያህል ምክር ምናምን ተቀባይ ሰው ምናምን አይደለሁም፣ ግን ሾክድ የሚያደርገኝ ምክር በቃ ለአንቺ ለህይወትሽ የሚጠቅምሽን አይነት ምክር ሰው መክሮሽ ያውቃል? አዎ እንዴ በጣም ብዙ ሰው ማርያምን። እኔ ግን ሰው መክሮኝ አያውቅም ነበር። እንዴት አሁን እኔ እኮ ራሴ እኮ ይልሽ ዲቡ ሰዎች እኮ ራሴ አውቀዋለሁ እኮ ምን ማድረግ እንዳለብኝ። ምንድነው አንዳንዴ ወይ የዋህነት ወይ ምናምን ሊያጠቃሽ ይችላል እንጂ እኮ ምን ማድረግ እንዳለብኝ ሳታውቂ ቀርተሽ ነው ዲቦራ። ምን ማድረግ እንዳለብኝ አውቃለሁ፣ ግን ደግሞ የሆነ ለእኔ አሁን ለምሳሌ አሁን ሪል ኬር የሚያደርግልሽ ሰው ተጋጥሞሽ ያውቃል? በቃ ሲሪየስ ኬር በቃ የምር ትክክለኛ። አሁን ለምሳሌ አንዳንድ ሰው ማለት ስለ ቁንጅናሽ ያወራል፣ ስለ መልክሽ፣ ስለ ውበትሽ የሆነ ብዙ ሰው እኮ ታወራለሽ አይደለ? ላይክ ስለሌ ከሴት ጋር ፍንድ ጋር ብራዘርሊ ሲስተርሊ ምናምን በድንጀና ታወራለሽ ምናምን። ዲፕሊ የሚመክርሽ ሰው ከስንት አንድ ነው ገባሽ? ዲፕሊ እሱንም ከእንደዚህ በባትሪ ነው የምታገኙ። ሌላ ነገር ላይ ነው ሰው ፎከሱ፣ ቀልድ ላይ፣ ጨዋታ ላይ፣ ወሬ ላይ፣ ሌላ ነገር ላይ ነው ሰው ፎከስ የሚያደርገው ገባሽ? እንደዚህ ቁም ነገር ላይ ፎከስ አያረግም ሰው። ቁም ነገር ላይ አስቦ ያ ሰው ቁም ነገር ላይ ፎከስ አድርጎ ሲመክርሽ ግን ያ ሰው በቃ ሾክድ ታደርጊያለሽ። በቃ ቢኮዝ እንትን ብሎሽ አያውቅም፣ አጋጥሞሽ አያውቅም። ማይ አሉ ብዙ እኮ የሚመክሩ ሰዎች አሉ። እኔውም ማለት ነው ሳላቃቸው ራሱ ብታይ አህመድ የኔ ፍቅር ምን ነው ጉርጥርጣልሽ እንትን ሳላቃቸው ምናምን የምትሳማን ስጡኝ። አልፈልግም ሌላ ወሬ። የምትሳማን ስጡኝ። ወይ መከራ ዘንድሮ እንደው አሁን እቺ ለቁም ነገርም አትሆን አንዴም ቁም ነገር ውዶቼ በአጭሩ ስነግራችሁ መለመኔን አላቆምም ነው የምላችሁ። በቃ ማለት ኔቨር ትጥማለች ጋይስ፣ ትጥማለች። ጣም ትላለች። ስኳር ነው የምትለው ጋይስ። ምን ነው ማማዬ፣ እኔስ ልጅ አይደለሁም ማማዬ። ማማዬማ ሹልክ እያለች አንቺ ቤት ትመጣለች። ማርያም ትመጣለች፣ አልፎ አልፎ ትመጣለች እኮ። እኔ ጋር እኮ አትመጣም እኮ። ይኸው ዛሬ መጣች ማማዬ። እስኪ አንቺ ወሬኛ ስታሚኝ ሰሞች ላይ አያትዬ ግን ትሰድብኛለሽ። እሺ ቤታ ትኛለሽ። ውዶቼ እኔ እኮ አያችኋለሁ እኮ ማርያምን የምትሞልጩንን ሰዎች እኮ እናያችኋለን። ግን ይሁን እስኪ ለፍ ብለን የተውናችሁ ቤታ እንዳታቆሚ። እመቤቴን አላቆምም። እመቤቴን ነው የምላችሁ። እኔ ነግሬያችኋለሁ። ምንድን ነው የምታቆሚ ቤታ?
እንዴ አሁን እኮ እኔን የጀመሩት ምን እንደሆነ ታውቂያለሽ ዲቦራ? ከአንቺ ጋር እንኳን የሚጫወተው 10 ሚሊዮን ፎሎ ይዞ አይደል እንዴ ቁጭ ብሎ አበባ እያለ ያለው። እኔ ቤታ እኔ አንድ ምስኪን ኢትዮጵያዊ እንደው ያልፍልኝ ባገኝ ብጠቀም ምን አለበት? ጌም አሜሪካ ተቀምጣ አሜሪካ ማን ነው ከገንዘብ የሸመጠጠ ገንዘብ ሲወስድ ያለን? እናቴ ትሙት እኔ ታለንቴን ተጠቅሜ አዋለሁ። እኔ ገና አይታችኋላ ዛሬ ማለት ነው። እኔ ለማሳየት ያክለው ቅድም የሆነ ነገር ጻፉ ማለት ነው ዲቦ ላይቭ ላይ ማለት ነው። ኢትስ ኦኬ አላነሳው አሳየዋችኋለሁ። በሰከንድ ውስጥ 13000 ሰው እንዴት እንደሰበሰቡ ቀላለሁ። በእግዚአብሔር ብቃት ይጠይቃችኋል፣ አቅም ይጠይቃችኋል። ማድረግ እችላለሁ። መለመኔን እኔ አላቆም። ልመና ካላችሁ በሉ። ለኔ ግን ማሰው እንደው ሰውን ፈታ እያረኩኝ ባለኝ ፎሎ ባለኝ ቪው እየተጠቀምኩ እኛ እኮ እየቀለድልን አይ እነሱ እኔ ልመና ምለው እኮ እነሱ በሚሉት አውት ዲድላቸው ቢዩ አሁን እዚህ ጋር ቤታ አሁን እዚህ ጋር ማለት ነው ፎርስ አድርጎ አይደለም። አሁን ለምሳሌ ብዙ ጥሩ የሚያስቡልሽ ሰዎች አሉ። አሁን እዚህ ጋር ፋይናንሻሊ በቃ ላይክ ዲቦራን ሰፖርት እናርጋት፣ ቤታን ሰፖርት እናርጋት ብለው መጥቶ ሰፖርት የሚያደርጉን ሰዎች አሉ አይደለ? እነሱ ከኛ የተሻለ ነገር ከኛ የተሻለ እኛ እዚህ ጋር አሁን ቁጭ ብለን የሆነ የተሻለ ነገር እንዲኖረን ዊሽ ስለማያደርጉ ነው ሰፖርት የሚያደርጉን። ገባሻ? ነገ የተሻለ ቦታ ላይ ሆነን የተሻለ ነገር ኖሮን ምናምን ነገ እናመሰግናቸዋለን። ዛሬ ሰፖርት ያደረጉንን ሰዎች ገብቶሻል እምልሽ። እዚህ ጋር ሰፖርት የሚያደርጉ ማንም ፎርስ አድርገን አይደለም። ጌም እየተጫወተ እኔ ማለት እኔ እኮ ግራ ይገባኝ ማለት ነው። የሰው እኔ አሁን እኔ የምኖረው አሜሪካ ነው ምናምን ይላሉ አይደል? ሰው አሜሪካ ነው የሚኖረው። ማንኛውም ሰው ስራ የምትሰሪው በቀን 8 ሰዓት ደህና ስራ ካሌለሽ በቀን ማንም ወይ ሃውስ ውስጥ ወይ ስቶር ውስጥ ምናምን በቀን 8 ሰዓት ነው የምትሰሪው። እንደ ማንኛውም ሌላ ሀገር እንደሚሰራው ሰው ነው አይደል? ልዩነቱ አሜሪካ ምንድነው? ፍሪደም አለ፣ ነፃነት አለ። ከዛ ውጭ ግን ማንኛውም ሰው እንደሚሰራው ነው ስራ የሚሰራው። የተለወጠ ነገር የለም። ከዛፍ ላይ ገንዘብ አይሸመጠጥላችሁ፣ ከመሬት ላይ ገንዘብ አትሸመጥጡ። 4 ነጥብ። እኔ አላቆምም፣ ጌም መጫወቴን አላቆምም። ከሐሜት ከስድድብ ከፖለቲካ አሉባልታ ከንጭንጭ ጌሜን እጫወታለሁ። ጌም ደግሞ ሲበራበት ሲያልፍበት ደግሞ ሌላ ነገር አመጣለሁ። ታለንት አለኝ። በመጣው ነገር ላይ ሁሉ እሳተፋለሁ ውዶች። ይሄንን አስረግጬ ነው የምነግራችሁ። እኔ ጻል ልጅ አይደለሁም ማንም ወደዚህ የሚያጉላልኝ። ሁለተኛ ነገር ደግሞ የጃጀው አይደለሁም። እንደማንኛውም እንደወጣቶቹ እጫወታለሁ። 4 ነጥብ። የሚቆም ነገር የለም። ነገም በዚህ ሰዓት ገብቼ በዛሬዋ ሰዓት እሸቅላለሁ። የሚሰጠኝ ካለ ይሰጠኛል፣ አዝናናዋለሁ። ቤተሰቦች አሉ ሰፖርት የሚያደርጉ የሚደግፉኛሉ፣ የሚወዱኛሉ። ማንንም ከኪሹ አጥቤ አይደለም ዲቦራ፣ ማንንም ቀጥቅጬ አይደለም። የወደደኝ የመረጠኝ መጥቶ ይሰጣል። እንደማንኛውም ሰው ጌም እጫወታለሁ። እንደ ነጮች፣ እንደ ጥቁሮች፣ እንደ አረቦች፣ እንደ ህንዶች፣ እንደ ኢትዮጵያኖች እጫወታለሁ። እኔ ከዚህ ሁሉ ኢትዮጵያዊ ተለይቼ አሜሪካ ስላለች ተብሎ ማንም የሚያሳቅቀኝ ሰው የለም። ነገም እጫወታለሁ፣ ከነገ ወዲያም እጫወታለሁ። አስረግጬ ደምድሜ ነው የምነግራችሁ። እድሌ ነው፣ እድሌን እጠቀምበታለሁ። 4 ነጥብ። አትቃጠሉ። ከኋላችሁ 6 ዓመት አብረን ሶሻል ሚዲያ ላይ መተን ማለት ነው ከኋላችሁ አጣጥፌ በለጥኳችሁ። ያ ነው የሚያቃጥላችሁ። አዎ 6 ዓመት አብረን ቲክቶክ ላይ ተዘብዝፈን በአንድ ዓመት አልቀረም። እኔ ቫይራል ስወጣ ብን ብዬ ነው ከስራችሁ ወጣሁት። እድሌ ነው። በእድሌ አትቃጠሉ። ነኝ አልኩሽ እኮ ሮባ ነኝ፣ ግን ይሰጠኛል። አሁን ሊገባሽ አልቻለው። ይሄ ሁሉ ለማኝ አይደለሁም። ለምኝም እኮ ይሰጠኛል። ለምኖ እኮ የማይሰጠው አለ እኮ ውዴ፣ ለምኖ የማይሰጠው አለ። እሱ እኮ ነው የሚያሳዝነው። እድሜ ልኩ ለምኖ ዲቦራ አጋጥሞሽ አያውቅም? ለምኖ ስንት መቶ ምናምን ሚሊዮን ሺህ ፎሎ ያላቸው ሰዎች ስንት ሺህ ያላቸው ሰዎች ለምነው አይሰጣቸውም። እኔ ግን ገና ውዴ መጣሽልኝ ስል ይዘንብልኛል። እድሌን የ40 ቀን የ50 ቀን የ80 ቀን እድሌን አይኖ ሌላው ቤት ተመታቷል እና እኔ ቤት ሞቅ ሲል አቃጠላችሁ። እግዚአብሔር ይሰጠኛል ከዚህ በላይ። ይሄው እግዚአብሔር ይስጣችሁ ከዚህ በላይ አድርግልኝ። ቤቱ ይቆርጣል፣ ግን ለማንኛውም ስሜታዊ አትኑ። በቤት የተሰጠኛል አይቆርጥም። አንቺ ችጋራ ምንሽ ሴትዮ አይቆርጥም። እናቴ እግዚአብሔር ያክብርልኝ። ይሄው ገና ሁሉ አያችሁ፣ ዝም ብዬ ሁሉ ይሰጠኛል። ይሄ እድል ፊቴ ነው። በቃ ፊቴ ዲቦራ ጋላሪያችንን ይሁት እኛም ይሰጠናል እንዴ ቤታ ምን ነው እኛም አንቺና እኔን ነው መቀጥቀጥ ያዙት። አንቺማ በዱባይ ተጠልለሻል ውዴ። በስመ ዱባይ እኮ በስመ ዱባይ ተጠልለሻል። በስመ አሜሪካ ነው እኮ እየተቀጠቀጥኩ ያለሁት። ስለዚህ እየነገርኳቸው ነው። እኛንም ስጡን ለኛም ስጡን። ምን ነው መቀኛ የምትሆኝ?
ለእኛም ስጡ ውዴ። ለውጤ ግን አይገርምም? የኔ ለውጥ ግን አይገርምም? ዲኖ አባውት ነጮች ጌመሮች ማለት ነው፣ ፕሮፌሽናል ጌመሮች። ምን እኛ እኮ ጢምቢራችን የዞረ እኮ ነጫጭባ ድሃዎች እኮ ነን። በጣም እመቤቴ ምን አለኝ ግን ያሁን ምን አለኝ እዚች ጋር 4 በ4 ቤት አለችኝ፣ ግን አትሊስት በቃ ጽድት ያለች ናት። በቃ ከዛ ውጭ እኔ ምን አለኝ? ምንም እኮ የለኝም። ስሚ ነጮች ለምን እንደሚጫወቱ ታውቂያለሽ? ነጮች ለምን እንደሚጫወቱ ታውቂያለሽ? እኛ ጊፍት ጋላሪ ስንል እነሱ ለራንኪንግ ማለት 3 ሚሊዮን ይጠይቃሉ። 3 ሚሊዮን 4 ሚሊዮን ያለብኝ። ስሚ አዳምጪ፣ የቤት ኪራይ ስንት ኃላፊነቶች አሉ። ቢሆን እዚህ ጋር መጥቼ ሰፖርት ቢያደርጉኝ ምንም ችግር የለው። አሁን ችግር የለው። ሌላ ነገር ከማድረግ ይቆጥቡኛል። ገባሽ? ይትረዳሽ። እዚህ ጋር ሀበሻ እህትና ወንድሞቼ ሰፖርት ሲያደርጉኝ ከብዙ ነገር ነው የሚቆጥቡኝ፣ ከብዙ ነገር። ዲቦዬ አይዞሽ እኛ አለንልሽ እያሉኝ ነው። ገባሽ? በሉን እኔም ደገፍ አድርጉኝ በሉኝ። እኔ ገነትን ብገባ ልመና አላቆምም። ተጣጥሞኛል። ጣም ብላኛለች። ገዛ ሰባይ ቤት ብገባ ነገር እያላቸው እንኳን ጌም ይጫወታሉ። ብዙ ነገር እያላቸው አይደለም። ዲቦራ አባቴ ይሙት ነው ቲቪ ሾው ላይ እንደዚህ ማያቸው ማለት ነው። የቲቪ ሾው ላይ ምናምን ማያቸው ይሄ እሑድ የማየው የቲቪ ሾው አለ አይደለ? የማየው ባዲስ ሚሉት እዛ ላይ የቀረቡት ማለት ነው። ጌም ቁጭ ብለው ሲቀጣቀጡ ያቸዋለሁ። ዲቦራ እመቤቴን ነው የምልሽ፣ ቁጭ ብለው ጌም ሲለምኑ ያለ። እኛ እኮ እዚያው አንቀርም እኮ የተወሰነ ጊዜ። አሁን ከዚህ በኋላ 1-2 ዓመት አንድ ዓመት እንኳን በደንብ እንኳን ወጥረን ብንለምን ማለቴ ብንጫወት ከዛ በኋላ ወይ አንዱን ደህና ሰው በህይወታችን ይመጣል፣ ወይ እናገባለን። በቃ ወይ የራሳችንን ህይወት እኮ እንይዛለን እኮ ውዶቼ። እዚህ ቁጭ ብለን እኮ እንቀራለን። አንቀርም ውዴ፣ አንቀርም። ስም ለበቂ መረጃችሁ ደግሞ እንትናም ጋር ሄደት ብላችሁ እናንተ መቼስ የመረጣችሁትን ነው ማየት የምትፈልጉትኝ። ሊዘጉ ነው። እንዴት ሄደ ሴትዮዋ ዲቦራ? ስሙ አሁን መቼ ትናንትና ነው አይደለ? ፊፊ ቤት የነበረ ሰው ካየ ማለት ነው ዋይልድ ናውትን የምታዩ ከሆነ እዛ ላይ ኢማኑኤል ነው ስሙ። በጣም ገንዘብ አላቸው። ትናንትና ከፊፊ ጋር እግዚአብሔር ያሳይሽ ጌም ሲጫወት አየሁትኝ። ዲቦራ ከፊፊ ጋር ዋይልድ ናውት የምታዩ ከሆነ እንደ ሮስት የሚደራረጉበት የለም ጌሙን ቁጭ ብለው እየተቀጣቀጣ አየሁትኝ። ይሰጠዋል። ለምን በይ የሚሰጠው ለምንድን ነው? ለምን በይ የሚሰጠው ለሀብታም ላለው ይጨመርለታል። ምን አለበት? ለሱማ ባለው ይጨመራል አልኩሽ። ሰውየው ይዝቋል። በስመ አብ ቤታ ጠርቀም ማድረግ እንኳን አንድ ማሬ ከአበሻ ጋር እኮ ብንሰደድ እኮ ችግር ነው እኮ ውዴ። ቤታ አነስ ያለች እንትን ሱቅ መከፍትበት በደረት ነው። ሱቅ ውድ ነው። ዱባይ ሱቅ ቤት ውድ አይደለም ውዴ? ውድ ነው ማሬ። ማርያም ውድ ከሆነማ በደረት ይሁንልሻ ውዴ። በደረት በጭንቅላት አይሻልም? በሱቅ በደረት ይሁንል። እኔ ጠንክሬ ሰፖርት ካረጉኝ ውዶቼ፣ ፋሚሊዎቼ እንትላለሁ ማሳካት እኔ የምትሰጡኝን ሁሉ ኮይን የሚያኮራ ነገር ላይ ነው ሰርቼ ማሳያችሁ። እንዲህ እንደ ዲቦራ አላረገውም። በጣም የሚያኮራ እንደ ዲቦራ እኔ ባይዘሞይ ማለት ነው። እኔ ገንዘብ አጥፊ አይደለሁም፣ ዘዋሪ አይደለሁም። አሁን የሚሰጠኝን ገንዘብ ማርያ ምን ነው የምልሽ ቤታ፣ ዘዋሪ አይደለሁም። በቃ ለህይወት ለግዴታ ጂም መሄድ ስላለብኝ ለጂም ላወጣ እችላለሁ። ወይ እናቴን ያልቻልኩ እኔ ተሸወርኩ። ለዚህ ሃማ ህዝብ ማካፈሌ ነው እኔ የሚቆጨኝ። ለዚህ ሃማ ህዝብ፣ ለዚህ ኮሜንታተር፣ ለዚህ ተሳዳቢዎች የተሰጠኝን በየዋህነት እኔ ቀመስኩትን ቅመሱ ብዬ ያ ሁሉ ሌቭል 39 መግባቴ፣ አንበሳዬን መስጠቴ፣ በየእርዳታው አንደኛ ሰልፍ ላይ ቶፕ ላይ የተሳተፍኩኝ ሜዲ ነው። ቤታኔ ራሱ እግዚአብሔር ቅር አድርጌ ከቲክቶክ ብን ብዬ መጥፋት ነበረብኝ። አለማወቅ ትሙት ነው የምልሽ። እኔ ማርያም ባልሰጥ ጊፍት ባልሰጥ ሌቭሌ 38 ነው። ኦልሞስት 39 ሃፍ ደርሷል። እኔ በጣም ብዙ ሰጠኝ ነበር። እግዚአብሔርን እኔ ጊፍተሮቼ ሰፖርት ያደረጋችሁኝ ምናምን አሁንም እጃችሁ ማለት ነው። በቃ እንዴት ልበላችሁ፣ እግዚአብሔር እጥፉን አድርጎ ይስጣችሁ። ግን
ለብዙ ለሚያስፈልገው ሰው ሰጥቻለሁ። እኔ ግን አሁን በሚያስፈልገኝ ሰዓት የሉም። አያችሁ አይደለ? ብዙ ለሚያስፈልገው ሰው ሰጥቼ እኔ ግን ሲያስፈልገኝ የሉ። ባልሰጥ ኖሮ የኔ ይደርስ ነበር። ከዚህ በኋላ ብልጥ በጣም ብልጥ ነው የምሆነው ከዚህ በኋላ ጌታ እንምላችሁ አልኩሽ እኮ እኔም እኮ የምልሽ እዚህ ዱባይ ሆኜ ዋው ትሉኛላችሁ። አድርጌ ዋው ዲቦራ ትሰጣለች። ከዛ እኔ ባዶ ስቃስ ያው እኔን አታይም እንዴ? እኔንም እንዲ ሊበሉኝ የደረሰ እስኪ ዲቦራ ማርያምን እኔ ያልተሳተፍኩበት ስሚ ቲክቶክ ላይ እስኪ አምጡ ያልተሳተፍኩበት እርዳታ ማርያምን ያልሰጠውት ሰው ጊፍት የኔን ያልቀመሰ ያልበላችሁ የላችሁም። ለምን እኔ ተሰጠኝን እኔም የቀመስኩት እናንተን ቀመሱ ብዬ በማካፈል ዛሬ ግን ለማይ ነው የሚሉኝ። ማን ቤታ ሰጪና የተሰጣኝ አንቺ እንዳስጨርሽኝ ካፌ አትንጠቂኝ። ቆይ ስሜታዊ ነኝ እኔ ስሜታዊ ነኝ። ካፌ አትንጠቂኝ። እመቤቴን አንዳንዴ ይሰማኛል። ወድጄ ነው ያደረኩት። ማንም ገፋፍቶኝ አይደለም። ግን አትሊስት እንኳን ሀቢባ ትናንትና የተናገረችው ነገር መጣልኝ። እመቤቴን ያ ሁሉ 29 ቀን ለሰው መልካም ሰርተሽላቸው አንዷን ቀን ካለች ብለው አልተውኝም። ሬሳ ሳጥን ላይ ልጄን አድርገው ሰደቧለች። እውነቷን ነው። እኔ አሁን ቤታ ለማኝ አሜሪካን ተቀምጬ ለምኜስ ሆዳም ሆንኩኝ ችጋራም ሆንኩ ዲቦራ ለብቻዬ ነው የምበላው አይደለም። እያየሽኝ ነው። እስከ አሁን ድረስ ነው የምልሽ። አሁን ከዚህ በኋላ እንኳን 6 ሰው እምረዳቸው እመቤቴን አሉ። በላይ ብለ ድንገት እንኳን መጣውብኝ አንዴ ቀጮ ቤት አንዴ ማን ቤት አሉ እንዲ በወረፋ አስቀምጫቸዋለሁ። ይሄ የመጣውን ሁሉ ያለኝን እየቆረስኩ የሰጠው ቤት ታየኮ ካላት ላይ እኮ ትሰጣለች ያለኝ ሰው የለም። ምንድነው ያሉኝ ለማኝ ችጋራም እና አሁን ሳስበው ለራሴ ነው መኖር ያለብኝ። ለራሴ ግን አንዳንዴ ሳስበው ቤት ታየ ምን እንደሆነ ታውቂያለሽ ማርያም? ምን ላይ ላቋርጥሽ ፈልጊያለሁ። አዎ ጨርሻለሁ። ኧረ ጨርሻለሁ። ምን እንደሆነ ታውቂያለሽ? እኔ አሁን በእርግጥ እኔ አሁን የሰጠሁት እውነት ለመናገር ሀቂቃ ለመናገር ከሆነ እኔ ጊፍት ያን ያህል የሰጠሁት ለጌመር ምናምን አይደለም። እንደውም እንደ ቤታን ነው ብዙ ሰጥታለች፣ ብዙ ቦታ ሄዳ ማለት ነው። እንዲህ ለሚታወቁትም ምናምን ለጌመር ምናምን ያን ያህል ሰጥቼም አይደለም። እኔ የሰጠሁበትና በጣም ሌቭል ያደገበት ቦታ ይሄ አንድ ሰው ይዘው የሚቀመጡ የሶሪያዎች በጣም የተቸገሩት የለም። እኔ እንትን ብዬ ስወጣ ያጋጥመኛል ስክሮል ሳረግ ማለት ነው። እኔ አሁን ምን ሆኜ ነው ለእኔ የተሰጠኝ ሰፖርት የተደረግኩት? እግዚአብሔር ፈቅዶ ነው አይደለ? እግዚአብሔር ደግሞ በአጋጣሚ ነው ያሳየኝ እያልኩ ስሰጥ እናቴ ትሙት እንደዛ እግዚአብሔር በአጋጣሚ ነው እነዚህን ሰዎች ያገናኘኝ እያልኩ ስሰጥ ግን የሚገርማችሁ ነገር ማለት ነው አንድ እውነት የምነግራችሁ ነገር በሰጠውት ልክ ግን ተሰጥቶኛል። አሁን ለምሳሌ አንድ ሰውን ሄጄ እንደዚህ አሁን ለምታይበት ቦታ አልሰጥም። ባይዘው ወይኔ እንዲህ ለመታየት ምናምን ዋው ምናምን አይደለም ስሰጥ ማለት ነው። ላይፍ ስከፍት አሁን ቤታ እንዳለችው አሁን 6 ሰው እንደምረዳ አላውቅም ነበር እውነት ለበላ እመቤቴ ዛሬ ስማቸውን ከነመረጃ ውሸት እንኳን ቢት ስማቸውን ከነመረጃ ዝርዝር አድርጌ አመጣለሁኝ። ስለዚህ በዚህች እንኳን በዚህ ሳምንት ማለት እና ምናምን ማለት ነው ሰጥና እኔም እኮ እዚህ እኮ ላይቭ ላይ እኮ የሚሰጡኝን ነው በጣም ብዙ የሚሰጡኝ ነበሩ በፊት ላይክ በጣም ብዙ ይሰጡኛል። እግዚአብሔር ሰው አላሸሸ አሁን ዲቦራ እንዲህ እንኳን እየሰሰው ይሰጠች ብዙ ሰው አልሸሸም ወይ? እኔ ብዙ ሰዎች ማለት አንቺ እንድትለወጭ አንቺ ደህና እንድታገኝ እየርሽ እየበተንሽ ብለው ብዙ ሰው ማርያምን ከቤት ይቀርቷል። እኔ እግዚአብሔር ነው ሌቭሌን አይተው በቃ ሀብታም ምናምን መስላቸው ሰዎች ብዙ ናቸው። ላይክ እኔ ሞልቶልኝ ደልቶኝ እዚህ ጋር ቁጭ ብዬ የምጫወት ደልቶኝ አይደለም የምጫወተው፣ ግን የምሰጠው ለምንድን ነው መሰላችሁ? ከኔ እነሱ ያስፈልጋቸዋል። ገባችሁ? አመዛዝኝ ነው እስቲ ለኔ ተሰጥቶኝ ነው እግዚአብሔር ነው እንዲሰጡኝ ያደረገው። ከኔ ደግሞ እየተሻለ በቃ የሆነ ጉስቁል ያለ ደግሞ የታመሙ ምናምን ሳይ ደግሞ ከኔ ደግሞ እነሱ ያስፈልጋቸዋል ብዬ ነው የምሰጠው። ገባችሁ? እንጂ እኔ ሞልቶልኝ ተትረፍርፉ ምናምን አይደለም። ግን የሚነገርማችሁ ነገር ሰጥቼ ስመለስ እኔ ላይቬን ስከፍት ያኔ የሰጠሁትን እናቴ ትሙት አገኘዋለሁ። እሱን እኮ ለዛም ነው እኮ እግዚአብሔር ይልሽ። አልገባሽም እኮ ዲቦራ ሌላ ሰው ለምን እንደማይሰጥ እንገርሽ አሁን የተረዳሁት ማለት ነው። እኔ ሁል ጊዜ ማለት ነው ይሰጥሻል አይደለ? ለበዛ ልክ ሰው ግን እንደዛ አያስብም። ብዙዎቹን ጌመሮቹን ካይሽ ምንድነው ለምን ኤክስትራ አገኛለሁ ብሎ ነው የሚያስቡት።
ተጨማሪ ተረዳሽኝ ባይሰጡ አሁን ቢያስቀምጡት ከዛ ደግሞ የተሻለ ደግሞ ሌላም ደግሞ ተጨማሪ ያገኛሉ ብለው ነው የሚያስቡት እኔና አንቺ ወይ ምናምን የምታስበው እኔም ሁሌ ማስበው ልክ ለሰው ከሰጠ በኋላ በሁለተኛውም ቀን ይሁን በሳምንቱም ይሁን ከዛ በላይ ጥፍ አገኛል ተረዳሽኝ አንድ ደግሞ ማስበው ለሰው ስሰጪ ምናልባት ያ ሰው በህይወት ውስጥ ወይ የቤት ኪራይ አልከፈለ ወይ የሆነ ብቻ የሆነ ቢል አለበት የሆነ ነገር አለበት እና ስሰጫቸው ሲደሰቱ ስታይ ምናልባት ከጎደለው ላይ ደፈንሽላቸው ነው ብዬ ነው ማርያምን እንደዛ ነው ማስበው ግን በህይወት በጣም ገንዘብ አስፈልጉኝ እንደዚህ ላይቭ ላይ ምናምን ሆኜ እንደዚህ ምንም ሳልም ተሰጥቶኛ ቃል እና እንደዛ ነው እኔ የማስበው ቤት አሁን አንቺ በምታስቢበት ነው የማስበው እኔ ጭንቅላት ማርያምን ያ ግን ደግሞ አሁን ላይ ደግሞ መመክርሽ ምክር አለ በውስጥ እሱ ምክር ተግባራዊ እናደርገዋለን ሰው ማገዝ ማቆም ምናምን ሳይሆን ለራስሽም ደግሞ በዚህ በኩል ደግሞ የኛስ ደግሞ ነገርን ደግሞ እንትን እያሉ በመጠን የሆነ ሰው ስም አልጠቅስልሽም ማለት ነው የሆነ ሰው በጣም ይረዳ ነበር በጣም እዚህ ቲክቶክ ላይ ማለት ነው ያው ጌመር ነው የምልሽ ይረዳ ነበር ከዛ ያንን እንዳይረዳ ልቡን ደፈኑበት ከዛ አሁን ስም አልጠቅስም ከዛ አሁን ሰድበው ማለት ነው ምንም ሳያጠፋ ያንን ሰው ምንም ሳይበድል ለስንት የተቸገረ የሚደርስ ምናምን ሰው ነበር ከዛ አሁን አንድ አበባ ሰው ቤት አይለቅም ያ ሰው አንድ አበባ ለሰው ቤት አይሰጥም በጣም እኮ ደግ የነበረ ሰው ለተቸገረ ቦታ ሲጠራ ብርር ብሎ የሚመጣ አንበሳ የሚያዘንብ ዩኒቨርስ የሚያዘንብ ሰው ከዛ ምንም ሳያደርግ እንደዚሁ ማለት ነው በስግብግብነታቸው ቀጥቅጠው ያንን ሰው ይሄው ያ ሰው አንድ አበባ ሰው ጋር አይሰጥም ኖ ጌመር ጊፍተር አይደለም ዞያ አይደል ጌመር እመቤቴን ጌመር በጣም ሴትም ወንድም ብያልጠቀስኩኝም ብቻ እየዞረ ለተቸገረ ጊፍት ያዘም 10 5 20 አንበሳ የሚለቅሰው ታውቂያለሽ አንቺ ማን እንደሆነ ጌመር ማለት ነው አሁን ለማንም አይሰጥም ጌሙን ይጫወታል ከላይ ቡል ይወጣል የትም ቦታ አታዩ ምናምን በፊት ግን ስሙ ይጠራ ነበር የሰውየው ማለት ነው ሴቲው ወንድ አልናገርም ጌመር ነው ያልኳችሁ እኔ ጊፍተር አልጠየኩም ጌመር ወንድ አይደለምም ሴትም አይደለም በቃ አልናገርም አንዱ ለያ ሰው ሊደብረው ይችላል ገባሽ አውቀሻላ ማን እንደሆነ እንዲቦራ ምንም ሳያረግ ያ ሰው ካበሻ ማይገናኝ ምናምን እርግጥ አድርገው ሰድበው አውሻ እንደዛ ነው የሚያደርጉሽ አሁን እኔ ልብሽንም ድፍን የሚያደርጉት ሲሰርቡኝ ምን ዳመጣብኝ አው ማርያም በቃ ለምን ትያለሽ ለምን ይሄ ሁሉ ነገር እንትን ያልኩ ለምንድን ነው እንደዚህ የሚያሰቃዩኝ እንትና ታቆሚያለሽ ማርያምን ኤርሚ አይደለም ጋይስ እኔ እኮ ትንሽ ከቆየው እኮ ስም እጠራለሁ ዝም በሉ ካስቆያችሁ ስም እጠራለሁ አንቺ አንድ ሰው እንኳን አላወቀውም በየስም ወን አባቴ ሙትን እኔ ስም አልጠቀስኩም ስም አታስጠቅሱኝ ተው በማርያም እኔ ተባላችሁ እንዴ ማን ነው እኔ አንቺ ግን ገብቶሻል አራው ልጻፍልሽ ጻፊልኝ ቲክቶክ ላይ ወይስ እንት ላይ ቲክቶክ ላይ እንዴ አይገባችሁም እንዴ አው ዲዋው ደበስ አንቺ እኮ መሽኮቅ ነሽ አው ያ ሰው አይተሻል ዝር እኮ አይል ዝር እንደው ቢታንቀሽ ብትሞቺ ሼር ብታረግ አንድ አበባ ለሰው አይሰጥም ለምን ገፍተው ነው ዛሬ ያደረሱ ረግጠው ማርያምን ረግጠው በቃ አሳቀውት አንድ ሰው አወቀው እና ኤኒዌይስ ያለው ነገር እንዲህ ነው እባካችሁን እዚህ ጌመሮችም ሆነን ምናምን ያለንን መረዳዳት ምንም ማለት አይደለም ጋይስ ምንም ማለት አይደለም ሰው ያለውን ቢያካፍል ሰው ያለውን ቢሰጥ እግዚአብሔር ከዛ በላይ ይሰጣል የሰውን ደግሞ የፈለገ እናንተ ብታደናቅፉ ሰውን ብትሳደቡ እግዚአብሔር ለእናንተ እንዴት ብዬ ላስረዳችሁ ለእናንተ አይሆንላችሁም ስም ያበባል ይደብኝ ያምርብሻል እና የሰውን እኔ ዲቦራን እድል
ዲቦራ እንዲናት ዲቦራ እንዲሆና እንደዚህ ሆና ብትሉ የሷን እድል ማንም ሰው ሊያገኝ አይችልም። የማንንም እድል ማንም አይወስድም። ስለዚህ ሰዎች ቤታችሁን ከፍታችሁ አታለቃቅሱ። ሰው ያገኘውን ይሰጠው፣ የእድሉን ይሞክር። እናንተ እድላችሁ ሞክሩ። 4 ነጥብ። እውነት ዲቦራ እውነቴን እኮ ነው። እግዚአብሔር እንዴ አሎ ነው ሚኪ ማን ነው ደግሞ? ሚኪ አማራ ስሚ ቤታ ሚኪ አማራ የኛ እሱ ጌመር ነው እንዴ? አንድ ቀን እኮ ነው በህይወቱ ሊመጣው። ዲቦራ ቤት ታምከሪያት ይሉሻል። ለራሷን ትምከር። ምን ትመክራለች? ራሷን ትምከር። ራሷ ጊፍቷን ተሰብስብዛ ትምከር። እሷን ምክረስ። ሁለታችንም ምከሩ። የሆነ ቤት ዘግታችሁ እኔማ መክርሻለሁ። እኔ ማርያምን ተግባራዊ ማድረገው ምክር ተመክሬያለሁ እያልኩሽ ነው። ክርስቶስ እሱ ምክር መክርሻለሁ። መጀመሪያ ትጸልያለሽ። ዲቦራ እንዴት ነው መሽቁቅ የሚኮነው? መሽቁቅ አይደለም። እመቤቴ መሽቁቅ አይደለም። አዳምጪኝ። አሁን ለምሳሌ ጥበብን ጠርቷቸው እዚህ የቀሩ አሉ። ስንት በጥበብ ለምሳሌ በቀን ውስጥ ያን ጥበብ በዛ ጥበብ እንመራለን። ሁለታችንም ውርርድ ነው፣ እንወራርዳለን እኔና አንቺ ማለት ነው። ከዛ in 1 month ያን የመከርኩሽን ምክር ተግባራዊ ካላደረግሽው እንደዚህ ቀውሽ ተግባራዊ እናደርገዋለን። 1 ወር እንሰጣጣለን። ውርርድ ነው የምንገባው። ኤቭሪዴይ እናወራበታለን በሱ ጉዳይ ኤቭሪዴይ። እሺ ማርያም ደስ ይለኛል። ካልሰራስ ምን አደርግሻለሁ? ይሰራል። እመኝኝ ይሰራል። እኔ ይሰራል። እመኝኝ ይሰራል። አይ ስንት ተመክሬ ምን ሰራልኝ? እስኪ ተስፋ ሳንቆርጥ for 1 month ያን ነገር ምክሩን ካደረግን እመኝኝ ይሰራል። እመኝኝ ይሰራል። በእኔ ተማመኝ። trust me dear friend። ማርያም እውነቴን እኮ ነው። እውነቴን ነው። ማርያምን ያስፈልገናል። ዲቦራ ቤታ ሽንት ቤት ውዶቼ፣ ማሮቼ፣ ፍቅሮቼ፣ ሁሉ ነገሮቼ በአሜሪካን ሀገር ብርድ ገብቶ ብርዱ መከራ ነው እንትን የሚለው ማርያም እንዴት እንደሚበርድ ማለት ነው። እኔ እንዴት እንደሚበርድ ምን ቤት ታረለ ሄለን ባል ፈልጉላት እንዴ? ቆሜ ቀርቻለሁ አለቻችሁ እንዴ ሄለን? እኔ ለራሴ ሳላገኝ ለሷ የምፈልገው እኔስ ምን አለኝ? እኔም ባል ፈልጋለሁ ውዶቼ። ሞኩ ቤታነሽ ምክር የሚያስፈልግሽ? አዎ ውዴ። ምን ነው ልመክሪኝ ነው? በዛ ቪዲዮ መስራት ፈልጋለሁ። አካሄዳ ወይኔ በሩጄ መታኝ መኪና አካሄዳ እያልኩ ቄጤን ፎንደድ እያደረኩ መስራት ፈልጋለሁ በሱ ቪዲዮ። ብርዱ ማለት ነው እናቴ ትሙትን እንዴት እንደሚበርድ። ቀበቶ ይላርጋ እንዴ ወይት ሱሪ ውልቅ አላለም ለካ ቀበቶ የለውም። እኔ እኮ ወፈርኩ ላለው እንጂ ምኑን እንደወፈርኩ ወይኔ the brown one ኦይ በረደኝ ጋይስ። ቤታ አንቺ ገና ስንት ሰዓት ነው? እኔ ጋር 7:20 ነው ማሪ። 7 ሰዓት ከ20 ነው ውዴ። 7 ሰዓት ከ20 ነው። ቀበቶ ላረግ ነው። አጥቆኛል በእናታችሁ። ቪዲዮ ከፍት ነበር ግን ጨለማ ነው። ጠቁር ያለው ይታያል። ቤታ አቤት እግዚአብሔርን እንዴት እንደሚያምር እንትን ያደረኩት ወረጣት አበባ ያምራል። ያ ይሄ ኦልዲስ ስታይል ነው። እታያለሁ እኔ ጋይስ እታያለሁ። The head is fire. OMG.